እንደ ደህንነት ስጋት ኤርትራ ልታመጣ የምችለውን ነገር በሚመለከት የራሴ ምልከታ ለማቅረብ ሞክራለሁ። እኔም እንደመነሻ አንድ የመጀመሪያው መሰረታዊ ነጥብ በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለው። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ ስለ ግንኙነት ስናነሳ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንፃር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሂስቶሪካሊ እንዳልኩት ለኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላም መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብነው ለኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኡጋዴንም ለኦሮሞም ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ዋናው ስራችን መሆን ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ተቻኩለን ካፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ይፈጠራል። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆነ ግን ይላሉ የነሱን መታረዝ የነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይህ ትንሽ ከእድሜው በጣም ቀደም ያለ ሀሳብ ነው የጸሐፌ ትእዛዝ ወልደ ጊዮርጊስ። ጃንሆይ ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮን የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን ነው የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። እዚህ እንደ ጥያቄ ካቨር ቢደረጉ ተብለው ጽሁፉ ላይ የቀረቡልኝ ነገሮች ስላሉ በዛ መሰረት ነው እንትኑን የማቀርበው። ኦርደሩ በዋር ኮሌጁ ሰጀሽን ላይ የተመሰረተ ነው አቀራረቤ። ኤርትራና ህወሓት ግንኙነት በሚመለከት ታሪካዊ ግንኙነቱን በሚመለከት ምንድነው ሊባል የሚችለው የሚል ጥያቄም ስለተነሳ በስርዓት ታሪካቸው በኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ
የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሰንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የቲፒኤልኤፍ ምስረታ ላይ ኢፒኤልኤፍ የነበረው እገዛ እንደተጠበቀ ሆኖ ቲፒኤልኤፍን ሙሉ በሙሉ ለመቆጣጠር የነበረው ፍላጎት ቲፒኤልኤፍ ደግሞ ከዚህ ለቁጥጥር ላለመገዛት የነበረው ዝንባሌ ግምት ስናስገባ ግንኙነቱ እንደየ ሁኔታው የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ በመጥፎ ጊዜ በጣም አደጋ ላይ የሚወድቅ ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ የሚል ግንኙነት ነው የነበረው። ፕሬዝዳንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ ኢፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን ይፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር ነው አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው። ከዚህ አንጻር ከ1983 ወደ ስልጣን መምጣት የኢህአዴግ ስልጣን መምጣት በኋላ ኢሳያስ አሽከሮችን የመሰብሰብ ሂደቱን አላቆመም። ህወሓት የማፈንገጥ ዝንባሌውን አጠናክሮ ቀጠለበት። ግን እንደዛም ሆኖ መንግስት ከተመሰረተ በኋላ በፖሊሲና በመርህ ላይ የተመሰረተ ግንኙነት ከመመስረት ይልቅ የነበረውን በበረሃ የነበረውን የውሸት የመተማመን መንገድ እንደ ትልቅ ነገር ተቆጥሮ የመቀጠል አዝማሚያ ነው። እሱ ምን ያክል ዋጋ እንዳስከፈለን ኋላ መለስበታለሁ። ኢሳያስ ሱራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ ያሳይቷል። ቅድም ዘሪሁን ያነሳው ፋቲህ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቲህ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ያስቸገሩት እነ መስፍን ሐጎስ ናቸው። እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተከስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያስ ተደጋጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራውያን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዝዳንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢው ላይ አድራጊ ፈጣሪ የመሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት ከፕሬዝዳንት ኢሳያስ ከራሳቸው በላይ ጥብቅና የሚቆምበት ሁኔታ ነው ያለው። ምን ያክል ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን
አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በማስገባት ሀገራት ትመሰርታለ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሀፓዛርድሊ የፈጠሩት ካርታ የወለደው ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሬው ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን ነው። ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሬው ይባላል። ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ ነው። አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ብዙ ሰዎች ወደብ በቅርብ ኢንተርቪው ሲደረግ ወደብ እኛ ጅቡቲን ከምትጠቀምበት ኤርትራ እንጠቀም የሚሉን ሐላል ይግበርላ ጅቡቲ ተፈጥሮ የሰጠ ነው ተጠቀምበት፣ እኛ ጅቡቲን ለመመቅኘት ብለን ወደባችን ክፍት አናደርግም አለ። አሁን ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በምንጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፈው። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኚህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫሉስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በእንደዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። በአሁኑ ሰዓት ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራዊ አለ። በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጤ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነቱም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሃይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም
ከመቶ ሺህ አይበልጥም ኤርትራ ውስጥ ያለው አፋር ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። እሱ ወደ ኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ጥሩ ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን መንግስት ሲመሰረት ሮድማፕ የሚባል የሌለው የሌሎቹ ሪሶርስ የኔ ብሎ የሚያምን ቃል ይገባለት የለም። አንድ አጋጣሚ ጠቅላይ ሚኒስትር መለስ በዛ ጊዜ ሲጠይቅ አይ ብርና ናቅፋ እንዲሆናል ብላችኋቸዋል እንደዚህ ቃል ገብታችኋል ወይ ትንሽ ኢኮኖሚክስ ስለሚያውቅ ሰው እንደዚህ አይነት የተለያየ ማክሮ ኢኮኖሚክ ፖሊሲ የሚከተሉ ሀገሮች እንደዚህ አይነት ቃል ሊገባ አይችልም። ግን እንደዚህ አይነት ቃል የገባ ደንቆሮ ካለም ይሄንን ቃል ተቀብሎ ያመነ ከሱ የዋሰ ደንቆሮ ሆኖ ይቻላልበታል። ተፎጋገሩ ይሆናል በእንትን ቋንቋ እሺ ይሆናል ብሎት ሊሆን ይችላል አላውቅም። ግን ዋናው ነገር አንዲት ምሳሌ ይሰጣቸዋል። ይሄ ታሪክ ነው። ኢትዮ ኤርትራ ጦርነት ከመጀመሩ በፊት የኢትዮጵያ ሪሶርስ ተጠቀማለህ የሚል ስለነበረ ግርማ አስመሮም ነፍሱን ይማረው ከዚህ ሀገር ሲባረር ያው ውሳኔውን ታውቀዋለህ። በዘሄግ ፍርድ ቤት አንድ አጠፋ ነው ከተባለው በጦርነት ውስጥ የዲፕሎማቲክ ፓውች ወርሰናል። በአጋጣሚ ኮፒዎቹን የማየት እድል ነበረኝ እኔ እና ደብዳቤ ሲጻጻፉ ወያኔ ድፍረት አብዝቷል፣ ጀነራል አምሽት ያግዘኛል፣ ባዳ አካባቢ ትንሽ ግጭት ሲፈጠር ትንሽ መመላለስ ጀምረው ነበር። ወያኔ ኃይል እርምጃ ብንወስድ ምንም ያደርግ ይመስላል አሰስመንት ስራ ይለዋል። ግርማ ትንሽ አራዳ ነው። እንደ አብዛኛው በሄድኩበት ቦታ ምን ያለ ኢሳያስ ይህን ያክል ሰውዬ አገሩን በሙሉ ቢያስተዳድር ነው እያለ ያለው። ከዛ ያሰምርና ኢሳያስ በእነዚህ ጉዳዮች ላይ ጥልቀት ያለው ጥናት አድርገህ ላክልኝ ይለዋል። ደሴ ድሬዳዋ ምናምን ዞሬ አረጋግጫለሁ ብሎ ይልካል። ኤክስፔክቴሽኑ ትንሽ ገፋ ካረገ አገርን የማስተዳደር ድል ነበረኝ ብሎ ያስባል። የኤርትራን አገርነት ሆስቴጅ ይዞ የጀመረ እንደ መነሻ እንጂ እንደ መዳረሻ አድርጎ የማይወስድ ሊደርሺፕ ነው ኤርትራ ሊደርሺፕ። ለዛ ነው አብዛኛውን በጀት የጎረቤት ሀገራትን ለማተራመስ ብቻ ነው የሚሆነው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱን ካላያችሁት ሌላ ሀገር የሚያወራ ነው የሚመስሉ። ኤርፖርት አለን ትላላችሁ ይላል። እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንሰልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ አይደለም። ልክ የሌላን ሀገር ካምፓኒ የሚገመግም የሚተነትን ነው የሚመስለው። ግን የእሱ ችግር አይደለም። ቢኮዝ ኤርትራን እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድመዋል። በጣሊያን ጊዜ የነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ያሉትን ፋብሪካዎች ስራ ቆመዋል። ኢኮኖሚክ ቤዙ የተምታታ፣ ፖለቲካል ቤዙም እንደዚሁ ዩፎሪያው ባለቀ ቁጥር ለኤርትራውያን ለሀገራቸው ያላቸውን ፍቅር የሚገልጹት ከሀገራቸው በመሸሽ ነው። በእንደዚህ አይነት ሁኔታ አገርነት ልታስቀጥል የምትችልበትም እድል ሳይኖር ነው ኤርትራ ሀገር የሆነችው። ሮድማፕ የለውም። እንደ ሲንጋፖር እንሆናለን ሲባል በምን ላይ ተመስርቶ በየትኛው ፖሊሲ ላይ ተመስርቶ የሚታወቅ ነገር የለውም። እንዳልኩት ኤርትራን የግል ኢትዮጵያን የጋራ የማድረግ መሰረታዊ እምነት ይዞ የተንቀሳቀሰ ፓርቲና መሪ ይዛ የቀጠለች ናት። ምን ያክል ከቁመታቸው በላይ የመሰንዘር ፍላጎት እንዳላቸው ማየት ቅድም ዘሪሁን የጠቀሰው 95 አካባቢ ያው በሽር ማውረድ አለብን ተብሎ አሜሪካም ትንሽ ሰጥቶ ጀነራል አልብሸት ይሄ ብዙ ጊዜ ረጅም ጊዜ ስለሆነው ብንናገረውም ችግር አይደለም። ኢትዮጵያ ሰራዊትም አንዲት ብርጌድ ኤርትራም ኩርሙክ አካባቢ እንቀሳቀሱ ነበር። የኢትዮጵያ ሰራዊት አብዛኛው ሜካናይዝድ ኃይል ሩምቤክንም ጁባንም ለመግፋት ትልቅ አስተዋጽኦ አድርጓል። ግን ቶሎ ስለታረቅን ከበሽር ጋር የኤርትራ አንዲት ብርጌድ አውሊያ የሚመራት መመለስ አልቻለችም እና ሙሴቬኒ ስራ አገኘላት ከሩዋንዳ ጋር ሆኖ ሞቡቱን ለመጣል ማለት ነው።
ግን አንፎርቹኔትሊ ለኢሳያስ እነዛን ይዘው ገቡ። ግን ሁለቱ ተጣሉ። ሩዋንዳና ዩጋንዳ እዛው ሲጣሉ እንግዲህ ዋናዎቹ ስፖንሰሮቹ ሲጣሉ ኢሚዲየትሊ ምንድነው ያደረጉት? ነጋዴዎች ነው ያደረጓቸው። እዛ አካባቢ የትራንስፖርትና አንቀውስም ስለነበረ ከዛም ትልቅ ትርፍ አትርፈዋል። ከሩዋንዳ ክራይሲስ ከኮንጎ ክራይሲስ ትልቅ ትርፍ አግኝተዋል። ፍላጎቱ አንዳንዴ የተገለጽ ከአሜሪካም ይሄ ኃይልን ፕሮጀክት ከማድረግ አቅም ጋር ሲነጻጸር የእነሱ እንደውም ከፍ ያለ በሚመስል ደረጃ ነው ለራሳቸው የሚሰጡት ግምት። ሬንት መሰብሰብ በየአፍሪካ ሀገሮች ውስጥ በንግድ ስም የሚያሰማሯቸው ከፍተኛ መኮንኖች፣ በንግድ ስም የሚያሰማሯቸው፣ በኮንትሮባንድ ውስጥ የሚያሳትፏቸው ብዙ ሰዎች። ስለዚህ ይሄ ለሀገርነት መሰረት ሳይሆን ለአንድ ግሩፕ ቀጣይነት ብቻ የሚጠቅም ፎርሙላ ነው። የኢትዮጵያን ቅድም እንዳልኩ የኢትዮጵያ ድርጅቶች ጸረ ኢትዮጵያ ድርጅቶች ከኢትዮጵያ ጋር ሰላም ፈጥሬያለሁ ባለበት ወቅትም ጭምር አባንደን ያደርጋቸው ለሆነ ሰዓት ጥቅም ላይ የሚውሉበት እድል ስላለ፣ ምክንያቱም ኔቸሩ በሰላም ላይ ተመስርተህ በጋራ ትብብር ላይ ተመስርተህ በጋራ ብልጽግና ላይ ተመስርተህ መክበር አይደለም። ኃይልን ተጠቅመህ አቅም በፈቀደ መጠን እያስፈራራህ ካልሆነ በግልጽ ወረራም ጭምር የማስገበር አባዜ ያለበት ሊደርሺፕ ስለሆነ ሀገሩን ማስቀጠል አይችልም ብቻ ሳይሆን አብዛኛውን የሀገር ሪሶርስ ለትርምስና ለብጥብጥ አጀንዳ ነው መዋል የሚችለው። እንዳልኩት የኤርትራና የኢትዮጵያ ግንኙነት በእነዚህ በገለጽኳቸው መስፈርቶች መታየት ያለበት ለረጅም ጊዜ ፖሊሲ መርህም አልነበረው። ግጭቶች መባባስ ሲጀምሩ ፎርማላይዝ ለማድረግ ሲጀመር ነው ጦርነቱ የተገባው። ምክንያቱም ፎርማላይዝ ሲሆን ህጋዊ ሲሆን አቋራጭ የምትከብርባቸው ኮንትሮባንድ የምታስገባባቸው እንቅስቃሴዎች አደጋ ላይ ስለሚወድቁ በዛ ምክንያት ነው ወደ ጦርነትም ለመግባት የተገደን። ጦርነት ከተገባ በኋላ የአልጀርስ ስምምነት ከተፈረመ በኋላ የተከተልነው ፖሊሲ እንግዲህ ከዛን ጊዜ ጀምሮ ቀጥታ የፖሊሲ ሰርክልስ ውስጥም ተሳታፊ ስለነበርኩ ኖርም ኖ ፒስ የሚባለው በዋናነት በአንድ የተሳሳተ አሳምፕሽን ላይ የተመሰረተ ነበር። ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንገላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩ እኔ 71 ነበር መሰለኝ 72 አልኩኝ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለውም። እንዳልኩት የኤርትራ ያሁኑ ተጨባጭ ሁኔታ ምንድን ነው የሚመስለው? ዴሞግራፊካሊ ክራይሲስ ውስጥ ያለ ህዝብ ነው አገር። ኢኮኖሚካሊ ኢኮኖሚ የሚባል የለውም። የኤርትራ ኢኮኖሚ ቅድም ያልኳቸው ተከስተ ነጋሽ ሚስኖመር ብዙ ጊዜ ኤርትራ ኢኮኖሚ ሲባል it doesn't exist it's ምንድነው ኦክሲሞሮን የሚባል አለ የሌለ ነጭ ጥቀርሻ ካልክ ኦክሲሞሮን። ኤርትራ ኢኮኖሚ የላትም። ሀጎስ ክሻ የሚባል ሰው እንደፈለገ የሚያንቀሳቀሰው ለኮንትሮባንድ ለማተራመስ ተግባራት የሚውል በኮንትሮባንድ አክቲቪቲስ ሴኩር የሚደረግ ገንዘብ አለ። እንደ ሀገር ዩኒቨርሲቲዎች የሉት፣ ፋብሪካዎች የሉት፣ የኢንዱስትሪ እንቅስቃሴ ያማራል እንደማንኛውም ሰው። ኢሳያስ ማብራሪያ በሰጠ ቁጥር ፍየል ከጋህቴ ላይ በ700 ገዝተው በ2000 ናቅፋ ይሸጡ፣ ይሄ ስርዓት የሌለው ህዝብ፣ ስርዓት የሌለው ሀገር ይላል። ሂዝ ራይት። ስርዓት ስለሌለው ነው ሀገሩ። አንድ ቀን እንቅልፍ ባነው የሆነ ነገር በታየው ቁጥር የሆነ ነገር ያደርጋል። ከዛ ውጭ ፕሪዲክት የምታደርገው ፖሊሲ የሚባል ኢንስትሩመንት የሌለው ሀገር ነው ሰራዊቱ። እንግዲህ የኤርትራ ሰራዊት ከግብጽ ትልቅ ትምህርት የተማረው ምንድነው? ዋና ፖለቲካ አጀንዳቸውን የማተራመስ አጀንዳቸውን በርካሽ የማስፈጸም ትልቅ ብቃት አዳብረዋል። በማንኛውም እንቅስቃሴ ውስጥ ሶማሊያን ማገዝ ሲፈልጉ የሶማሊያን ትርምስ የሚመሩት በርካሽ ነው፣ ሶማሌዎች ነው የሚመለምሉት። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንፃር መቆም የሚያስችል አቅም የለውም።
ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁ ቲ54 እና ቲ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ ዴሞግራፊክ አድቫንቴጅም ሳይኖርህ እዚህ ግባ የሚባል ቀናት ሊያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገር አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓድ በራህ ስትራቴጂክ ዴፕስ የለውም በኔቸሩ ኤርትራ በአንድ አቅጣጫ ከተሰበረ ወደ መሃል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሕመቲ ካስታወሳችሁ ሜሮኢን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡም። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ 7 ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም፣ አያደርገውም። ከባድ መሳሪያ ተኳሾች፣ ሜካናይዝድ አሰልጣኞች ወስድ ያስገባል። በርካሽ ለማስፈጸም ካለው እንቅስቃሴ ዩዝፉል ኢዲየት። በቅርቡ አንድ የጣሊያን ዲፕሎማት አስመራ ሄዶ አብራካታ አትፈሩም እንዴ አብይን ብዙ ጊዜ ይፎክራል። አይ ዊ ሃቭ ዩዝፉል ኢዲየት ሳውዝ አካባቢ ደናቁርት ያሉን የምናሰልፋቸው እነሱ የቀረቀሩት ዕለት እኛ ሰላም እናገኛለን ነው። አሁን ራሱ ምዕራብ ትግራይ ነፃ አወጣለሁ የሚል ኃይል ውጊያ እንዲያደርግ የሚጠበቅበት ደማዚን ነው። ታርቃለህ። ወሎ ነው ከፋኖ ጋር ጥመዱ የሚለው ወሎ ከምስራቅ አማራ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት። አሁን ያለው ሁኔታ ሚሊተሪሊ ሰስቴን ማድረግ የሚያስችል አቅም የለውም፣ ኢኮኖሚ የለውም፣ ዲፕሎማቲካሊ አይዞሌትድ ነው፣ ዲሞግራፊክ ክራይሲስ ውስጥ ያለ አገር ነው የኤርትራ ሆና ሁኔታ። ፖለቲካውን ብንተወው ነው የሚሻለው። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው፣ በቅርብ ጊዜ ሞቷል። ካቢኔው ውስጥ ዘኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትሩ ብቻ ነው። በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም፣ መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በዛ ላይ በቆላውና በደጋው መካከል የነበረው ልዩነት እየሰፋ የደጋውም ቢሆን በሂደት በስደትም በምንም ቁጥሩ እየቀነሰ በአሁኑ ሰዓት ኤርትራ ብሪንክ ላይ ያለች ዲዛስተር ላይ ብሪንክ ላይ ያለች ሀገር ነች። ፕሪቶሪያ በመፈረሙ ምክንያት የመጀመሪያው ቁጣ የፕሬዝዳንት ኢሳያስ ነበር። ቃሉ ተኮሊፍና ነው የሚለው። ምክንያቱም ቲፒኤልኤፍን የማጥፋት አጀንዳቸውን ማረጋገጥ ባለመቻሉ። ግን አይሮኒካሊ ቲፒኤልኤፍ ደግሞ አሁን ከኢሳያስ ጋር ይሰራል። ከዛ አንጻር ረጅም ጊዜ ያካበተው ልምድ ስላለ በርካሽ ዓላማውን የማስፈጸም አሁንም የሚተጉለት አይጠፉም። ፋኖ ይላል፣ ሸኔ ይላል፣ ቤኒሻንጉል ምናምን ንቅናቄ ይባላል። የሆነ ንቅናቄ አልፋቤት ሱፕ ነው የሚሉት ፈረንጆቹ። አልፋቤት ሱፕ ኦፍ ኢትዮጵያን ሊበሬሽን ፍሮንትስ ይዘህ ነው ኢትዮጵያን ለማተራመስ ጥረት የሚደረገው። አሁን እንዳልኩት ፍሬንች ቤድ ፌሎስ ናቸው ቲፒኤልኤፍ እና ኢሳያስ። ኢትዮጵያ የማተራመስ ቋሚ አጀንዳ በአደባባይ የሚገለጽ አጀንዳ ያለው ወደቡንም ከመጠቀም አንጻር ቅድም እንዳነሳሁላችሁ ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኢሳያስ ዓላማውን ለማስፈጸም የሚያስችለው እንደፈለገ መቀጥቀጥ የሚያስችለው እንደፈለገ መግዛት የሚያስችለው እድሜው ከፈቀደለት ድረስ እድል አይኖረውም። ለማሳጠር የኤርትራ በኢትዮጵያ ላይ የምትደቅነው የናሽናል ሴኩሪቲ ስጋት ብዙ ትንታኔ የሚፈልግ አይደለም። በተደጋጋሚ የታየ መጣ ስራውት ኦልሞስት ጀነሬሽንስ።
ኢትዮጵያ ውስጥ ያሉ ዲስግረንትልድ አኩራፊ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት ስቴቢሊቲ እንዳይኖር ማድረግ ነው ትልቁ ስጋቱ። በእኔ እምነት የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ ነው። ከዚህ ውጭ ዴሞግራፊክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያርገው በሌሎች አካባቢዎች የሚያርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው ቅድሚያ ልንሰጣቸው የሚገባው። ቅድም ጀነራል አምሸትን በግልጽ ስላስቀመጠው ነው። ዋናው የውስጣችን ጥንካሬ ነው። ብዙ እኔ አሁን የኔ ጓዶች ይፎክራሉ እሰማለሁ እና እንዴት በሰው ድክመት ላይ ትመሰረታለህ? ለምሳሌ ፌደራል መንግስት ደክሟል ይላሉ። የራስን ጥንካሬ ነው ማሰብ ያለብህ የሆነ እርምጃ ለመውሰድ። ጥንካሬው አለኝ ወይ ነው እንጂ የሆነ ድክመት የሆነ ሰው ድክመት ይኑርም አይኑርም ያንተ ጥንካሬ ሊሆን አይችልም። የኛ ድክመት ነው ጥንካሬ ሊሆናቸው የሚችለው ለሁሉም ኃይሎች ኤርትራንም ጨምሮ። ስለዚህ ውስጣችን ውስጥ ያሉ ጉዳዮች ላይ አተኩረን መስራት ይጠበቅብናል። ማሳረጊያ ማድረገውም እሱን ነው። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ውስጥ ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት። ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደቡ የኛ ነበረ ፍርድ ቤት ሄደበት ብትረታስ ምን ልትል አይደለም። እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። የኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። ሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን ነው የሚሉ ኃይሎች መበራከት መቻል አለባቸው። ኢኮኖሚካሊ የራሳችን ስራ ላይ በደንብ ማተኮር መቻል አለብን ብቻ ሳይሆን አጓጊ ማድረግ መቻል አለብን። ኢትዮጵያ አጓጊ ነው ማድረግ ያለብን። ሚሊተሪ አልመክራችሁም። ሁሉም አቅማችን ዘመናዊ ትጥቁ ሁሉም ተጠናክሮ ዲተር የሚያደርግ መሆን መቻል አለበት። አሁን ቢታየኝ ኢትዮጵያ ተለቅ ያሉ ጠላቶችን ዲተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለበት። ወታደር ውድ ነገር ነው መሆን ያለበት። ሪዘርቭድ መሆን መቻል አለበት። ከበድ ላሉ አሳይመንቶች መሆን መቻል አለበት። ስለዚህ በምንሰራቸው የፖለቲካ ስራዎች፣ የሰላም ስራዎች ቅድም ጀነራል እንዳለው ስለ ሰላም የሚዘምር ስለ ምርጫ እኔ አብዛኛው ሰው ሪጀክት ያደረገው ቫዮለንስ ሪጀክት ስላደረገ ነው። እገሌን ስለደገፈ ብቻ አይመስለኝም። ያንን ማስፋት መቻል አለብን። ሚሊተሪ ዝግጅት በዋናነት ጦርነት ለማስቀረት ላይ ፎከስ ያደረገ ሚሊተሪ ዝግጅት ነው የሚያስፈልገን። በትንሽ በትልቁ ጠብ የምንጋበዝበት እድል አቮይድ ማድረግ መቻል አለብን። እኔ በእኔ በግል እምነት ፕሬዚደንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርግ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር መስራት የማይገደዱበት ምክንያት አይኖርም። ይህን ስናደርግ በዋናነት የኢትዮጵያ ህዝብ አሁን የሚታዩ ኢኮኖሚክ ትሩፋቶች ሁሉም ጋር ሊደርስ እንደሚችል ባሳየ መልኩ መንቀሳቀስ መቻል አለብን የሚል እምነት አለኝ። አመሰግናለሁ።